ሰላም ጤና ይስጥልን የተወደዳችሁ የጋሞ ቴሌቪዥን ተመልካቾች የሰዓቱን ዜና አርቦልትን ይቀርብ ያለው ከዜናዎቹ ጋር ፋሲካ ዘጋይ ነኝ። ለሰዓቱ ባሰናዳናቸው ዜናዎቻችን ከሀገር ውስጥ ከውጭ ሀገር እንዲሁም ቢዝነስና ስፖርታዊ ጉዳዮችን አካተናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በቅድሚያም አርዕስተ ዜናዎችን በማስቀደም እንጀምራለን። ለጋሞ ዞንና አርባ ምንጭ ከተማ አመራሮች ሲሰጥ የቆየው የአቅም ግንባታ ስልጠና ተጠናቀቀ። በጋሞ ዞን በግብርናና በኢንዱስትሪ ልማት የተገኙ ውጤቶች አበረታች መሆናቸው ተገለጸ። በዞኑ በመደበኛ መስኖ ከ53000 ሄክታር በላይ እንደሚለማ የጋሞ ዞን ግብርና መምሪያ አስታወቀ። የሚሉትና ከውጪ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር የሚካሄደው ሁለተኛው ምዕራፍ ድርድር ተቃርቧል ላሉ ተመልካቾቻችን፣ አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮቻችን እንሸጋገራለን። በጋሞ ዞን የገጠሩን ኢኮኖሚ ትራንስፎርም ማድረግ እንደሚገባ ተገለጸ። ለዞኑ አመራሮች ሲሰጥ የነበረው ሶስተኛው ዙር የአቅም ግንባታ ስልጠና ተጠናቋል። ሲሳይ ማሞ ተጨማሪ አለው። የጋሞ ዞን ዋና አስተዳዳሪም ዶክተር ደምስቴ አድማሱ በወቅቱ እንዳሉት በዞኑ የገጠሩን አካባቢ ትራንስፎርም ማድረግ ይገባል። ለዚህ ደግሞ ከግብርናው በተጨማሪ አማራጭ የኢኮኖሚ ምንጭ መፍጠር እንደሚገባ ነው የሚያመለክቱት። በከተሞች የተጀመሩ የኮሪደር ልማት ስራዎችን ወደ ገጠር ማስፋፋት እንደሚገባ ጠቅሰውም በዞኑ በእያንዳንዱ ወረዳዎች ኢንዱስትሪዎች ሊከፈቱ እንደሚገባ ነው የሚያስገነዝቡት። ግብርና ትራንስፎርም ሲያደርግ ቀጥሎ የገጠር ትራንስፎርሜሽን አለ። የገጠር ትራንስፎርሜሽን መሰረቱ የግብርና ትራንስፎርሜሽን ነው። ግብርናው ትራንስፎርም ሲያደርግ ተጨማሪ ደግሞ የተለያዩ የገጠር መሰረተ ልማቶች፣ ከግብርና ውጪ ያሉ ስራ እድሎች፣ ኢንዱስትሪዎች በገጠር ላይ ይመጣሉ ማለት ነው። በዚህ ጊዜ የተለያዩ ማህበራዊም ኢኮኖሚያዊም ለውጥ ይኖራል ማለት ነው። አሁን ከኢንዱስትሪ አንጻር በእያንዳንዱ ወረዳ ሚኒማም አንድ ኢንዱስትሪ እንዲኖር፣ የተሟላ መሰረተ ልማት ባለባቸው ወረዳዎች ደግሞ 3 ኢንዱስትሪ እንዲቋቋም፣ እነዚህ ደግሞ ከቴክኖሎጂም አንጻር የስራ እድል ከመፍጠርም አንጻር ትልቅ ከግብርና ባሻገር ሌሎች የስራ እድሎችን ይፈጥራሉና እዛ ላይ ትኩረት መደረግ አለበት። በጋሞ ዞን የመሰረተ ልማት ተደራሽነት አሁንም ትኩረት ይሻል ብለዋል ዋና አስተዳዳሪው። በተለይም የስልክ ተደራሽነት ለማስፋት ከሚመለከታቸው አካላት ጋር መስራት እንደሚያስፈልግ አመልክተዋል። እንዲሁም የብድር አቅርቦትን በማጠናከር የፋይናንስ ዘርፍን ማሳደግ ይገባል ይላሉ። ለዚህ ደግሞ የህብረት ስራ ማህበራትን ማጠናከርና ባለሀብቱን ማሳተፍ እንደሚገባ ነው ዶክተር ደምስ ያስገነዘቡት። ከመሰረተ ልማት አንጻር ከመንገድ፣ ከጤና፣ ከትምህርት፣ ከማብራት፣ ከቴሌኮም አንጻር ገጠር ትራንስፎርም ሆኗል ማለት ሁሉ እነዚህ ሁሉ ነገሮች ገጠሩ አክሰስ እንዲያደርግ በገጠር የሚኖር ሰው ወደ ከተማ እንዳይፈልስ የሚያደርግ ምቹ ሁኔታ መፍጠር ማለት ነው። ስለዚህ ይሄን ከመፍጠር አንጻር ቀጣይ ላይ በትኩረት መሰራት እንዳለበት፣ በተለይም አሁን የተጀመሩ የጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የገጠር ኮሪደር ልማት ገጠሮችን የገጠር ከተሞችንም የብልጽግና ተምሳሌት ማድረግ፣ የብልጽግና ማዕከል ማድረግ፣ የገጠር ኮሪደር ልማትንም ሌሎች ከተሞች ሌሎች ክልሎችም ላይ እንዳየነው በእኛ ክልልም ይሄን አሁን በደንብ አጠናክረን የገጠር ኮሪደር ላይ ትኩረት ተደርጎ የሚሰራ ነው የሚሆነው። ከትምህርት ከማህበራዊ ልማት አንጻር ትምህርት ላይ፣ ጤና ላይ፣ መንገድ ላይ በስፋት ባለሀብቱን መንግስት ራሱ እና ፓብሊኩን ማህበረሰቡን በማሳተፍ የተለያዩ ልማቶችን የልማት ፕሮጀክቶችን በመሳብ አካባቢውን ትራንስፎርም ማድረግ ይጠበቃል ማለት ነው። የጋሞ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊም አቶ ገዛኸኝ ጋሞ በበኩላቸው እንደሚገልጹት የስልጠናው ዓላማም የአመራሩን አንድነት በማጠናከር ለተሻለ ተልዕኮ ማዘጋጀት ነው። በስልጠናው በንድፈ ሀሳብ የቀሰሙትን እውቀት በመስክ ተግባራዊ ጉብኝት እንዲያዳብሩ መደረጉን አመልክተዋል። በዚህም አመራሩ የተሻለ አፈጻጸም እንዲያስመዘግብ አቅም እንደፈጠረለት በመግለጽ የተሰሩ ስራዎች ላይ ውጤታማ የሆንባቸው ጉዳዮችን አሳይተናል። ቢኮዝ እንዲከተሉ ማለት ነው። ያን እንዲከተሉ ረጅም ጊዜ ለመከተል የሚፈጅ ጊዜም አይኖርም። ኢምፖርታንት ማተር በቃ አጭር ጊዜ ውስጥ ስንዴ ውጤታማ ከሆነ ኢሚዲየትሊ በዚህ አመት ሁሉም አካባቢ ላይ ስንዴ ውጤታማ ማድረግ አለብን ማለት ነው። ግብርና ላይ ሌሎች ስራዎች ላይ እንደዚሁ አንድ አካባቢ ላይ ውጤታማ የሆነ ከተማ ካለ ሌሎች አካባቢዎች ላይ እንደዛው ውጤታማ ማድረግ አለብን።
ጊዜ የለንም በጊዜ የለንም መንፈስ ማለት ነው። ስለዚህ እሱን ታሳቢ ያደረገ ስልጠና ተሰጥቶ ኦልሞስት ወደ ጥሩ ደረጃ ላይ መተናል። ቀሪ ነገሮችን ደግሞ ወተታቸው ወርደን ቀሪ ያልሰለጠኑ አመራሮችንና አባላትን እንዲሁም መንግስት ሰራተኞችን አሰልጥነን እዚህ ዓመት ላይ ብዙ ተግባር እንፈጽማለን ብለን እንደ ፓርቲ አቅደን እየተንቀሳቀስን እንገኛለን። ከስልጠናው ተሳታፊዎች አንዳንዶቹ እንዳሉት በስልጠናው ያገኙትን እውቀት በመጠቀም ህብረተሰቡን የበለጠ ለማገልገል መዘጋጀታቸውን የሚናገሩት በዘርፋችን ላይ የሚሰሩ ስራዎችን በተገቢ ሁኔታ ከዚህ በፊት ከምንሰጠው ትኩረት ከፍ ባለ ደረጃ ትኩረታችንን ጨምረን በጊዜ የለን መንፈስ 7ቱንም ቀን 24ቱንም ሰዓት መስራት እንደሚጠበቅብን ቁርጠኛ ሆነን የወጣንበት ነው። ስልጠናው ከዚህ ቀደም በትምህርት ወይም በተለያዩ በደረሱ ተግባራት ከምንተገብራቸው እውቀቶች በላይ ከፍ ያለ ነገር አግኝተናል። ቁጭት ውስጥ ነን። ከዚህ አሁን መቼ ሄደን ይሄንን እንፈጽማለን የሚል በራሴ እንደ ራሴ ሌሎችም ከኔ ጋር ያሉትም በዛ ልክ ነው። ሁሉም ሰው ዝግጁ ሆኖ አሁን የተሰጠን ስልጠና ትምህርታዊ ከመሆኑ ጋር አያይዞ እዛ ሄዶ መሬት ላይ በማስቀመጥ በሁሉም ዘርፎች ምርታን ለማረጋገጥ ዝግጁ መሆኑን ነው የተረዳሁት። በአርባ ምንጭ ከተማ የተጀመሩ ፕሮጀክቶችን ማፋጠንና ኢንዱስትሪዎችን በመደገፍ ተጨባጭ ለውጥ ማስመዝገብ እንደሚገባ ተጠቆመ። ለአርባ ምንጭ ከተማ አመራሮች ሲሰጥ የቆየው ስልጠና ተጠናቋል። ዘገባው የሰላማዊ ተስፋዬ ነው። መስፍን ባንጃ እንደሚከተለው ያቀርበዋል። ስልጠናው በመደመር መንግስት እይታ የግብርና የገጠር መዋቅራዊ ትራንስፎርሜሽን ጉዞ፣ የኢንዱስትሪ ዘርፍ፣ የከተማ ልማት እንዲሁም የቱሪዝም ዘርፍ ምርታ በሚል ርዕሶች ተካሂዷል። ለኢንዱስትሪ እድገት በመፍጠር አቅም መስራት እንደሚያስፈልግ ተመላክተዋል። የከተሞች መስፋፋት ጠቀሜታን በመገንዘብ የዘመነና ወቅቱን የሚመጥን ከተማን ለመፍጠር መስራት እንደሚያስፈልግ ተጠቁሟል። በቱሪዝም ዘርፉ በአካባቢያችን ያሉ ጸጋዎቻችንን በማዘመንና ተንከባክቦ በመያዝ በዘርፉ ምርታን የሚያመጡ ተግባራትን ማከናወን እንደሚያስፈልግ ተጠቁሟል። የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ ስልጠናው ውይይት በተደረገባቸው ዘርፎች ሁሉም አመራር የጠራ አመለካከት እንዲኖረው አስገንዝበዋል። በመስክ ምልከታ ወቅት የተለዩ ችግሮችን በመለየት ትኩረት አቅጣጫ ማድረግ እንደሚገባ እና ጥንካሬዎችን በማስቀጠል ምርታን ለማስመዝገብ መስራት እንደሚያስፈልግ አሳስበዋል። ባለፉት 6 ቀናት ውስጥ በአራቱ ዘርፎች እንግዲህ ኢኮኖሚ ምሰሶ ተብሎ እንደ ሀገር የተለዩ በሀገር በቀል ኢኮኖሚ ሪፎርም ላይ ዋና ኢኮኖሚ ምሰሶ ናቸው የተባሉት ቱሪዝሙ፣ ግብርናው፣ ኢንዱስትሪ እና ማዕድንንም ሌሎችንም የያዘ አይሲቲንም ጭምር የያዘ የከተማ ልማቱ ደግሞ በአጠቃላይ ሁሉን የሚያስተሳስር በአራቱ ጉዳዮች ላይ እንደ ሀገር የተፈጸሙ በብልጽግና ከለውጡ ዘመን ወዲህ የተከናወኑ ተግባራትን ምርታዎችን በተሻለ ፍጥነት ለመከወን የሚያስችል ስንቅ እንዲያገኙ አቅም እንዲያጎለብቱ እና በዋናነት በአመራሩ መካከል ያለው የመሪነት ሚና መወጣት ለልማት ለተጠማ ህዝብ ሆኖ እንደ ከተማችን እንደ ክልላችን የሰሩ ስራዎችን አይተው ሰው በቁጭት ወደ ኋላ ቀርተናል፣ ከዚህ በኋላ ብዙ መካከስ አለብን በሚል መንፈስ ቁርጠኛ ሆኖ እንዲሰራ የሚያስችል ስልጠና ነው የተሰጠው። እውነት ለማውራት ስልጠናው በአመራሩ መካከል የአመለካከትና የተግባር አንድነትንም ሊያመጣ የሚችል በጣም ከፍ ያለ ስልጠና ነው። ከከተማ ግብርና ትራንስፎርሜሽን ባሻገር የገጠር ግብርናን ማጎልበት እንደሚገባም አመላክተዋል። አካባቢያችን ያሉ ግብዓቶችን በመጠቀምና በማዘመን የቱሪዝም ምህዳርን ለማስፋት መትጋት ይገባል ነው ያሉት። በከተማው የተጀመሩ ትላልቅ ፕሮጀክቶችን ማፋጠንና ኢንዱስትሪዎችን በመደገፍ ተጨባጭ ለውጥ ለማስመዝገብ ሁሉም አመራር የበኩሉን ድርሻ እንዲወጣ አስገንዝበዋል። ከተሞች የብልጽግና ተምሳሌቶች ናቸው፣ ምልክቶች ናቸው። ከተማነት የሚገለጸው ሁለንተናዊ ብልጽግና ስናረጋግጥ ነው። ይሄ ለማድረግ ሽግግሮች ያስፈልጋሉ። የመጀመሪያው የግብርና ትራንስፎርሜሽን ሽግግር ያስፈልጋል። የገጠር ትራንስፎርሜሽን ያስፈልጋል። ከፍ ሲል ደግሞ መዋቅራዊ ሽግግር ያስፈልጋል። የኢኮኖሚ ሽግግር በአጠቃላይ ይሄ ሲሆን ሁለንተናዊ ብልጽግና ላይ እንደርሳለን። የጀመርናቸው ነገሮች ቀጣይ መስራት ዘመናችን ላይ የምንሰራቸው ስራዎች አሁን ደግሞ በመጀመሪያው የምርጫ ዘመናችን ላይ እጅግ ፍትሃዊ በህዝብ ቅቡልነት የነበረው ምርጫ 6ኛው ሀገራዊ ምርጫ ካሄደናል። በምርጫ ጊዜ ቃል የገባናቸው እንደ ፓርቲ በርካታ ነገሮች አሉ። ብዙ ነገሮች ፈጽመናል። ግን ያልተከናወኑ
ከላይ ከፌደራል እስከ ቀበሌ ተለቅሞ የህዝብ ጥያቄዎች ምላሽ የሚያገኙበት ስርዓት መዘርጋት ያስፈልጋል። ለዚህ ደግሞ አመራሩ በአካባቢ ምን አለ፣ ምን ጸጋ አለኝ፣ ምን ካልተገባ ምን አልተሰራም፣ ምን ያለማ ነገር አለ የሚለውን በውኑ አውቆ መምራት ያስፈልጋል። ስልጠናው የህብረተሰቡን ተጠቃሚነት የሚያረጋግጡ ተግባራትን ይበልጥ ለማጠናከር አቅም እንደፈጠረላቸው ለጋሞ ቴሌቪዥን አስተያየታቸውን የሰጡ አንዳንድ የስልጠናው ተሳታፊዎች ተናግረዋል። ስልጠናው እጅግ በጣም አሪፍ ነው። በጣም ገንቢ ነገሮች የተነሱበት ነው። በተለይ በቀጣይ ጊዜያቶች ላይ ምን ማድረግ እንዳለብንና ምን እሴቶች አሉ፣ ምን ጸጋዎች አሉ፣ ጸጋዎቻችን ተጠቅመን ደግሞ ምን ማድረግ አለብን የሚለው በሁሉም ዘርፍ ያለውን የዳሰሰ ነው። 6 ቀናቶች ላይ ያገኘነው በቂ ግንዛቤ ነው። ከግንዛቤው ባሻገር ደግሞ በተለይ ወርደን ያየናቸው በመስክ ጉብኝት ያገኘናቸው ነገሮች ደግሞ በጣም ገንቢ ናቸው። አጠቃላይ በዚህ ስልጠና ቆይታችን ያገኘነው ትልቅ የሆነ የአቅም ግንባታ ነው። ሀገራችን ላይ እየተሰራ ያሉ በሚገርሙ ሁኔታዎች በእቅድ በጥልቀት እየተገመገመ ዘላቂነት ያላቸው ለትውልድ እየተሰሩ ያሉ ትልቅ ተግባራትን ምን ያህል ጥልቀት እንዳለው ምን ያህል በምሁራን እየተመራ እንደሆነ ምን ያህል ትርጉም ባለው መልኩ እየተመራ እንደሆነ የተረዳንበት ቀጣይ ምን ሊሰራ እንደታቀደ ሀገራችን ላይ በጣም ሚሊየንስ የሆኑ ፕሮጀክቶች በምን መልኩ ሊመሩ እንዳሉ በደንብ የተረዳንበት በሀገራችን ቀድሞ ያሉ ስብራቶቻችንን ያየንበት ቀጣይ ደግሞ እንዴት መስራት እንዳለብን በደንብ የተጠናበት እንዴት ደግሞ በእቅድ እንደገና በስነ ምግባር እንዴት መመራት እንዳለበት በደንብ እየተሰራበት ያለበትን ሁኔታ እጅግ አድርገን የተገነዘብንበት። በጋሞ ዞን በግብርናና ኢንዱስትሪ ልማት የተገኙ ውጤቶች አበረታች መሆናቸው ተገለጸ። የብልጽግና ፓርቲ አመራሮች ስልጠና ተሳታፊዎች በምዕራብ አባያና ቦረዳ ወረዳዎች ጉብኝት አድርገዋል። ሲሳይ ማሞ ተጨማሪ ያለው። አንዳንድ የስልጠናው ተሳታፊዎች እንደሚሉት በወረዳዎቹ በሌማት ትሩፋትና በማዕድን ልማት የተከናወኑ ተግባራት ተስፋን የሚያጭሩ ናቸው። በምዕራብ አባይ ወረዳ አንኮበር ቀበሌ የተራቆተ አካባቢን መልሶ በማልማት ለንብ ማነብ በማዋል የተገኘውን ጥረት ጠቅሰዋል። እንዲሁም የቦረዳ ድንጋይ ከሰል ማቀነባበሪያ ኢንዱስትሪ በዞኑ በማዕድን ልማት የሚበረታታ ጅምር መኖሩን ያሳያል ብለዋል። በተመለከቱት ነገር ደስተኛ መሆናቸውን ነው አመራሮቹ የሚናገሩት። የማር መንደር መጎብኘት ይችለናል ማለት ነው። ቦረዳ ወረዳ ላይ ያው እንግዲህ እንደምንመለከተው እዚህ አካባቢ ላይ ደግሞ የከርሰ ምድር ሀብት ምንድነው ያለን የሚለው ነገር እየጎበኛል። እኔ በጣም ደስ ብሎኛል። በበኩሌ ከሰራን በደንብ መለወጥ እንደምንችል ሰርተን ሀብት ማፍራት እንደምንችል ከሰራን ደግሞ በርካታ ለውጦችን ማምጣት እንደምንችል ማየት ይችላል ማለት ነው። በጣም እድለኛ ነን እላለሁ። ይሄን ከሰል ድንጋይ የኛ ወረዳ የኛ ዞን በጣም የተፈጥሮ ጸጋ አለ። ስለዚህ በዚህ አጋጣሚ በጣም እግዚአብሔር ለኛ የሰጠን ጸጋ አለ። ይሄንን ጸጋ የማሳወቅ ስራ ተደብቆ ነበር። ከሰራን ጋሞ ዞንን ብሎም ኢትዮጵያን መቀየር እንደምንችል አመላክቷል ብለዋል አመራሮቹ። እንዲሁም ከድህነት መውጣት መጀመራችንን ያሳያል ነው የሚሉት። ጋሞ ዞን የበርካታ ተፈጥሮ ሀብትና ማዕድን መገኛ መሆኑን የገለጹት አመራሮቹ ይህን ሀብት የበለጠ ለማልማት መዘጋጀታቸውን አስረድተዋል። ለዚህ ደግሞም ከስልጠናው ያገኙትን እውቀት በመጠቀም ተሞክሮዎችን ማስፋፋት ተቀዳሚ ትኩረታቸው እንደሚሆን ነው ያመለከቱት። እንዲሁም በዞኑ የሚገኙ ጸጋዎችን በስፋት በማስተዋወቅ ባለሀብቶችን ለመሳብ እንደሚሰሩ አመራሮቹ ይገልጻሉ። እንደነዚህ የተደበቁ ጋሞ ሀብቷን ማዕድኖቿን ለሌሎች ቦታዎች አሉ የሚባሉትን እግዚአብሔር ገልጦ ድህነታችንን ይፋቅልን ነው ጸሎቴ ማለት ነው። ይህንን ኢንቨስት የሚያደርጉበትን የተለያዩ ነገሮችን መስራት የሚችሉ ባለሀብት አሉ። እነዛን ወደዚህ የሚፈሱበትን ይህንን እንዲጎበኙ ከመጎብኘትም አልፎ እንዲሰሩ እንዲለወጡ ወጣቶች ስፔሻሊ ወጣቶች ስራ አጥ ወጣቶች ስፔሻሊ ኢንጂነር የተባሉት እዚህ ውስጥ ናቸው ያሉት። የሚገርም ኢንጂነሮች አሉና እነዛ ወደ ስራ የሚገቡበትን ነው። ግብርና እያስመዘገብ ነው ያለነው ምርታውን እያሰፋን ለመሄድ አርሶ አደሮቻችንን በደንብ አድርገን ግንዛቤ ማስጨበጥ በቦረዳ ወረዳ የምናየው ሆኖ በሌሎች ወረዳዎቹ ለምሳሌ ቁጫ አልፋ፣ እነ ጋርዳ ማርታ፣ ካምባ
ምዕራብ አባያ በመሳሰሉት እንደዚህ አይነት ጸጋዎች ያሉ ስለሆኑ ይሄንን ለማስፋፋት ደግሞ የግሉን ባለሀብት የግሉን ሴክተር እዚህ መጥቶ እንዲገባ መጋበዝ ያስፈልጋል፣ ማበረታታት ያስፈልጋል። የጋሞ ዞን ረዳት የመንግስት ተጠሪ አቶ ተመስገን ዩኤል በመስክ ምልከታው የታዩ ውጤቶች የሚበረታቱ መሆኑን ጠቅሰዋል። የተገኙ ውጤቶች የአመራሩም፣ የባለሙያው፣ የአርሶ አደሩም፣ የባለ ሀብቶችና ሌሎችም ባለድርሻ አካላት የተቀናጀ ጥረት ውጤት ነው ይላሉ። ህብረተሰቡን ከድህነት ለማውጣት የ5 ዓመት ስራን በ1 ዓመት ለማከናወን እየተሰራ መሆኑን ገልጸዋል። ስልጠናውም ይህን ለማሳካት ያለመ መሆኑን ነው አቶ ተመስገን የሚያብራሩት። ትልቅ ሀገራዊ ኢኮኖሚ መገንባት የሚያስችሉ ዘርፎች ተብሎ የተለዩ በተለይ ኢንዱስትሪው ዘርፍ ላይ ትኩረት አሁን ተሰጥቷል። ከተማ ልማት ዘርፍ ላይ ትኩረት ተሰጥቷልና በቱሪዝሙም ተሰጥቷልና እነዚህ ዘርፎች ላይ አመራሩ የአቅም ግንባታ ስልጠና እየተሰጠ ነው ያለው። ቀጣይ ያለው አንድ ተጨማሪ 5 ዓመትን እንደ 1 ዓመት እንሰራለን ብለን እንደ መሪ ያዝ ነው። 5 ዓመትን እንደ 1 ዓመት በዚህ ልክ ትኩረት ሰጥተን ካልሰራን በስተቀር የአርሶ አደሩን የማህበረሰቡን የልማትና የመልካም አስተዳደር ጥያቄዎችን መመለስ ስለማንችል ነው። ለዚህም ነው አመራሩን የማብቃት ስራ፣ አቅም የመገንባት ስራ፣ አስተሳሰብ የተግባር አንድነትን ለማምጣት የሚጠቅሙ ስልጠናዎች ናቸው የምንሰጣቸውና ከዚህ ጋር ተያይዞ የዚህ የስልጠና አካል የሆነውን ዛሬ ደግሞ ምንድናቸው ዞኑ ውስጥ የተሰሩ በዚህ በግብርናው ዘርፍ፣ በኢንዱስትሪው ዘርፍ፣ በቱሪዝሙ ዘርፍ፣ በከተማ ልማት ዘርፍ ዞናዊ የተሰሩ ስራዎችን ለቀጣይ ደግሞ ልምድ የምንወስድበት አንድ አካባቢ የተሰራውን ሌላ አካባቢ ይዘን ሄደን የምንሰራበት ነውና ከዚህ አንጻር አሁን በተግባር የተሰሩ ስራዎችን ስልጠናውን ደግሞ በተግባር እያዳበርን ነው ማለት ነው። በሆልዲንግ ካምፓኒም የቦረዳ ድንጋይ ከሰል ማጠቢያ አስተዳዳሪ አቶ ወሰን ብርሃኑም በአካባቢው ያለው ሰላምና የመንግስት ድጋፍ ባለሀብቶችን የሚያበረታታ ነው ይላሉ። ፋብሪካው በቅርቡ በይፋ እንደሚመረቅም ገልጸዋል። ፋብሪካውም ከውጭ የሚገባውን የድንጋይ ከሰል በማስቀረት የውጭ ምንዛሪ ወጪን እያስቀረ መሆኑን ነው ያመለከቱት። መንግስት አካላት የአካባቢው የወረዳው የዞኑም የክልሉ መንግስትም እንደ ሀገርም ደግሞ በሀገርም ደረጃ ልዩ ትኩረት ተሰጥቶት ድጋፍ እየተደረገልን ጸጥታውም አስተማማኝ ነው። እዚህ ደቡብ አካባቢ ያለው ሰው በሰላም ወጥቶ በሰላም ነው የሚገባው። መኪኖቻችን እንደ ልብ ነው የሚሰሩት። የሚጭኑት መኪኖችም እንደ ልብ ነው የሚመላለሱት። እስካሁን ድረስ ይህ ነው የሚባል የጸጥታ ችግር አላጋጠመንም። የወደፊት ተስፋችን ምንድነው? ኢትዮጵያ በከፍተኛ ሚሊዮን ዶላር የሚቆጠር የውጭ ምንዛሬ እያወጣች የታጠበ የድንጋይ ከሰል ከውጭ ታስገባለች። እኛ በዚህ ከቀጠል ከውጭ የሚገባው የድንጋይ ከሰል ከቀረ እኛ ራሳችንን ቻልን ማለት ነው። የውጭ ምንዛሪያችንን አዳን ማለት ነው። ለውጭ ምንዛሬ የምናደርገውን አገራችን ውስጥ የተለያዩ የልማት ስራዎች ይከናወኑበታል ማለት ነው። በመደመር መንግስት እይታም የዘርፎች እመርታም የስልጠናው መሪ ቃል ነው። በተያያዘ ዜና በአርባ ምንጭ ከተማ አስተዳደር 3ኛ ዙር የአቅም ግንባታ ስልጠና እየተከታተሉ የሚገኙ አመራሮች በከተማው የተለያዩ የልማት ስራዎችን ጎብኝተዋል። የሰማዊት ተስፋዬን ዘገባ የአምላክነሽ ተረፈ እንደሚከተለው ታቀርበዋለች። በአርባ ምንጭ ከተማ አስተዳደር 3ኛ ዙር የአቅም ግንባታ ስልጠና እየተከታተሉ የሚገኙ አመራሮች የተለያዩ የልማት ስራዎችን ጎብኝተዋል። ጉብኝቱ ለተከታታይ ቀናት ስልጠና እየተሰጣቸው በቆዩ 4 ዘርፎች በመደመር መንግስት እይታ የግብርና፣ የገጠርና የመዋቅራዊ ትራንስፎርሜሽን፣ የኢንዱስትሪ ዘርፍ፣ የከተማ ልማት እንዲሁም የቱሪዝም ዘርፍ ምርታ ላይ ትኩረት ያደረገ ነው። አመራሮቹ በአርባ ምንጭ ከተማ የእድገት ማረና ሰም ማህበር የስራ እንቅስቃሴን ተመልክተዋል። የማህበሩ ሰብሳቢ አቶ ከፍ ያለው ተሾመ ተቋሙ በ2012 ዓ.ም ስራ መጀመሩን ጠቁመው ለበርካታ ወጣቶች የስራ ዕድል መፍጠሩንም አስረድተዋል። አክለውም 444 ቀፎዎችን በመጠቀም የማር ምርትን ለአካባቢው ማህበረሰብ እያቀረቡ መሆኑን ጠቁመዋል። ይህንን በ2012 ነው የጀመርነው። ይህን ንብ እርባታ ከቤተሰብ ጋር በመደራጀት ነው። በትንሽ ቀፎ ጀምረን ከተማ ግብርና ብዙ ቀፎዎችን ማቴሪያል ረዳን። አመራሮቹም ያው ከጎናችን ሆኖ እዚህ ደርሰናል። አሁን ያው ጥሩ ደረጃ ላይ ነው ያለነው። እግዚአብሔር ይመስገን ጥሩ ነው። ያው ልጆች አስተምረን ስራ አስይዘናል። እግዚአብሔር ይመስገን ያው ንቦቹም ያው ጥሩ ነው አሁን
የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ የማህበሩ እንቅስቃሴ አበረታች መሆኑን በመግለጽ የመሸጫ ቦታ ለማበጀትና 50 ዘመናዊ ቀፎ በከተማ ግብርና ተቋም በኩል ድጋፍ እንደሚደረግ ገልጸዋል። በሌማት ትሩፋቱ የኔም አንድ ስራ ላይ ተሰማሩ ማህበራትን ለማየት ነው የመጣ ነው። አሰራሩን በምናይበት ጊዜ ያው የነባሩን ወይንም ይሄ ባህላዊውን ማጥመጃ እንጠቀማለን ቢሉም ቁጥሩ ከፍ ያለ ስለሆነ ከዛ እንዲወጡ ምክር ሰጥተናል። እንደ ከተማ አስተዳደር ደግሞ እንደዚህ አይነት በራሳቸው ተነሳሽነት ባይዘው እኛ አባት ቤተሰቦቻቸውን ሰብስበው በቤተሰብ አደራጅተው ጡረታ ያወጡ ናቸው። ዛሬ ጡረታ ያወጡ ሰዎች ከሳቸው ብዙ ልምድ መውሰድ ያለበት አለ። ስለዚህ ይሄ የንብ ማነቡ ስራ እንግዲህ በጣም በስፋት እየሰሩ ኦርጋኒክ ነው፣ በጣም ንጹህ ማር ነው እንዳየሽው። አሁን ይሄንን በጣም አጠናክረ መቀጠል ስላለብን እኛም ተግባሩ ደስ ስላለን እንደ ከተማ አስተዳደር ዘመናዊ ቀፎ ወደ ከባህላዊ እንዲወጡ ስለምንፈልግ 50 ዘመናዊ ቀፎ እንሰጣለን ብለናል። ቋሚ ደግሞ የመሸጫ ቦታ እናዘጋጅላቸዋለን። ምክንያቱም አንድ ትልቅ ችግር ብሎ ያነሱት ሰው ይሄንን እዚህ ገብቶ ነው የሚገዛው፣ ከሌላ ቦታ ከአዲስ አበባ ጭምር መጥቶ እንደሚገዙ ኦርጋኒክ ስለሆነ ይሄንን ስራ እድል አንደኛ በመፍጠርም ገበያቸውን ከፍ ለማድረግ የገበያ ትስስሩን መፍጠር ደግሞ ቋሚ ቦታ ለማዘጋጀት ቃል ገብተናል። የአርባ ምንጭ ከተማ ግብርና መምሪያ ኃላፊ አቶ መተኪያ አበበ በከተማው በሌማት ትሩፋት ለተሰማሩ ማህበራትና ግለሰቦች ድጋፍ እየተደረገ መሆኑን ገልጸዋል። እንደ ከተማ ግብርና ከሌማት ትሩፋት ስራዎች ጋር ተያይዞ በአጠቃላይ በአምስቱ ዘርፎች ላይ ለተደራጁ ማህበራት በግል ለሚሰሩትም ድጋፍ እያደረገ እንገኛለን። አንደኛ ከክህሎት ጋር ተያይዞ ያሉ ነገሮችን ስልጠናዎችን በመስጠት መሻሻል ያለባቸው ሂደቶችን ባለሙያ በሚገባ ወርዶ እየደገፈ ይገኛል። እዚህ ጋር ስንመጣ ከፍ ያለውና ቤተሰቦቹ ማህበር ጋር ስንመጣ አጠቃላይ ከዚህ ከስልጠና ላይ የነበሩ አመራሮች የከተማችን አመራሮች አንተ ጋር ልምድም ጭምር እንድንወስድ በከተማ ውስጥ ምቹ ሁኔታዎች አሉ ለንብ እርባታ አካባቢያችን ምቹ ከመሆኑ አንፃር ይህንን ተሞክሮ ወስደን አጽንኦት ሰጥተን በርካታ ማህበራትን አደራጅተን ስራ ወጣቶችን አደራጅተን እንደ ከተማ ግብርና መመሪያ ደግሞ የሚጠበቅብንን የክህሎት ጋር ተያይዞ ከክልሉ ግብርና ጋር በመቀናጀት ስልጠናዎችን በማዘጋጀት ከተማ ማስተዳደሩ የሚያስፈልጉ ድጋፎችን አድርጎ በተሻለ መልኩ ቀጣይ አጽንኦት ሰጥተን ሙሉ የሚታዩ ተራራዎችን ጭምር ጫካዎችን ጭምር ንብ እንዲያንቡ ወጣቶችን አደራጅተን አስገብተን በዚህ ላይ እምርታ እንድናመጣ እያንዳንዱ አመራር አሳይመንት ወስዶ እንዲሄድ ነው ዛሬ ይህንን የጉብኝት ማዕከል አድርገን የመጣ ነው ማለት ነው። የገበታ ለትውልድ አርባ ምንጭ ኮንፈረንስ ሪዞርት ፕሮጀክት የጉብኝቱ አካል ነበር። የፕሮጀክቱ ግንባታ 70% እንደደረሰም ነው የገለጹት። ግንባታው የአካባቢውን ማህበረሰብ ባህልና ቅርስ ባማከለ ሁኔታ እየተካሄደ እንደሆነም ተገልጿል። በከተማው የሚገኘው የቤሬ ሐር ጥጥ ልማት ማህበር በኢንዱስትሪ ዘርፍ ከተጎበኙ ቦታዎች አንዱ ነው። የሐር ትል ባለሙያ የሆኑት አቶ መስፍን ግዛቸው ተቋሙ ምርቱን ለውጭ ገበያ ጭምር እያቀረበ መሆኑን ጠቁመው ለብዙዎች የስራ ዕድል መፍጠሩንም ገልጸዋል። ዘገባው የባልደረባችን ሰላማዊ ተስፋዬ ነው። ተመልካቾቻችን እየተከታተላችሁ የምትገኙት የሰዓቱን ዜና 42 ነው። በዞኑ በመደበኛ መስኖ ዘንድሮ ከ53000 ሄክታር በላይ እንደሚለማ የጋሞ ዞን ግብርና መምሪያ አስታወቀ። ከ1400 ሄክታር በላይ በበጋ መስኖ ስንዴ ይለማል ተብሏል። ሲራክ ሳለ ተጨማሪ አለው። የበጋ መስኖ ስንዴ ከተረጂነት ወደ ምርታማነት ለመሸጋገር አገር እያደረገች ላለችው ጥረት ትልቅ አቅም መሆኑ ታምኖበት እየተሰራ መሆኑ ይታወቃል። የዞኑ የበጋ መስኖ ስንዴ ዘር ማስጀመሪያ መርሃ ግብር በቅርቡ መከናወኑና ይህም ስራ በዞኑ በተለያዩ አካባቢዎች ተጠናክሮ መቀጠሉ የሚታወስ ሲሆን የብርብር ከተማ አስተዳደር የበጋ መስኖ ስንዴ ዘር ማስጀመሪያ መርሃ ግብርም ተከናውኗል። በብርብር ከተማ በተካሄደው የዘር ማስጀመሪያ መርሃ ግብር መልእክት ያስተላለፉት ጋሞ ዞን ረዳት የመንግስት ተጠሪና የዋና አስተዳዳሪ ተወካይ አቶ ተመስገን ኢዩኤል የበጋ መስኖ ስንዴ ከድህነት ለመላቀቅ ቁልፍ መሳሪያ መሆኑ ታምኖበት በቁጭት የተጀመረ መሆኑን በማስታወስ እንደ ሀገር ተስፋ ሰጪ ውጤት የታየበት ዘርፍ መሆኑን ተናግረዋል። የሀገርን ብልጽግና ለማረጋገጥ የምግብ ሉዓላዊነት ጉዳይ ከዋና ዋና የፓርቲ የትኩረት አቅጣጫዎች አንዱ ነው ያሉት አቶ ተመስገን ለዚህ ስኬት ቁልፍ ሚና ያለው የበጋ መስኖ ስንዴ እንደ ዞንም ከፍተኛ ትኩረት እንደተሰጠው አስረድተዋል። የዞኑን የበጋ መስኖ ስንዴና የመደበኛ መስኖ ስራ እቅድ ከ100% በላይ ለማሳካት ርብርብ ማድረግ እንደሚገባም አሳስበዋል።
ወደ 11 መዋቅር በሚሆኑ መዋቅሮች 1430 ሄክታርን ከወትሮ በተለየ ሁኔታ መምራት አለብን ብለን በትኩረት በፓርቲ በንቅናቄ የሚመራ ተግባር ነው። ይሄ ተግባር በጋ መስኖ ስንዴ በባህሪው ትልቅ የስራ ባህል ያመጣንበት የስራ ባህል ለውጥ የመጣበት ነው። ባክነን የምንቀመጥበትን ጊዜ ባክኖ የሚቀመጠውን መሬት ባክኖ የሚቀመጠውን ውሃ በአግባቡ ወደ ስራ ያስገባንበት ስራ ነው። በዚህ አጋጣሚ ምርትና ምርታማነትን በመጠንም የጨመርንበት ቀድሞ ከምናገኘው ምርት ተጨማሪ የእርሻ ስራን ጊዜን ተጠቅመን የእርሻ ስራን ተጠቅመን ምርትም ጭምር የጨመርንበት ስለሆነ ጾሙን የሚያድር መሬት ዜሮ አድርገን መሄድ አለብን የሚለውን በዚህ መግባባት ያስፈልጋል። ከዘርፉ አልሚዎች፣ ከዘርፉ ከአርሶ አደሮች፣ ከዘርፉ ባለሙያዎች ጋር ከፖለቲካ አመራሩ ጋር መግባባት ያስፈልጋል። የጋሞ ዞን ግብርና መምሪያ ኃላፊ አቶ ማጌሶ ማሾሌ እንደ ዞን 1430 ሄክታር በበጋ መስኖ ስንዴ እንደሚለማ ገልጸው የመሬት ዝግጅቱም ከአምናው ተመሳሳይ ወቅት የተሻለ መሆኑን አመላክተዋል። በዞናችን እንግዲህ 1430 ሄክታር ስንዴ በበጋ መስኖ ለማልማት ነው ዘንድሮ ግብ የተጣለው። ከዛ 105 ሄክታሩ እዚህ በብርብር ከተማ አስተዳደር ላይ የሚፈጸም ነው። የማሳ ዝግጅቱንም ስንመለከት ከአምና በተሻለ ማሳ ዝግጅት ላይ ነው መተን እያደረገን ያለ ነውና በዞኑ በመደበኛ መስኖ ከ53000 በላይ ሄክታር እንደሚለማ የገለጹት አቶ ማጌሶ ከበጋ ስንዴ በሄክታር 34 ኩንታል ለማግኘት እየተሰራ መሆኑን አብራርተዋል። በጋ መስኖ ስንዴ ብቻ አይደለም ዘንድሮ እየመረን ያለ ነው። አጠቃላይ መደበኛ መስኖም አለ። ከ53000 በላይ ሄክታር መደበኛ መስኖ አለ። ከቀኝ ከግራ የምንመለከተው የመስኖ አካል ነው ማለት የበጋ መስኖ አካል ነው፣ ስንዴ አልሆነም እንጂ። ስለዚህ ይሄንን ስራ በውጤታማነት በመስራት በሞዴልነት ስራዎቹ እንደሚጠናቀቁ ሙሉ ተስፋ አለን። እንግዲህ በሄክታር ዘንድሮ ላይ ከ34 ኩንታል በታች ላለማግኘት በጣም በከፍተኛ ጥረት የሚሰራ እንደሆነ ተወስዶ የሚመራ መሆኑ በዚህ አጋጣሚ ማስገንዘብ ፈልጋለሁ። የብርብር ከተማ አስተዳደር ከንቲባ አቶ አብርሃም አይካ በበኩላቸው የበጋ መስኖ ስንዴ መተግበር ከጀመረ ጀምሮ ተስፋ ሰጪ ውጤት እየተመዘገበ መሆኑን ገልጸው ዘንድሮም 105 ሄክታር በከተማ አስተዳደሩ እንደሚለማ ተናግረዋል። በብርብር ከተማ አስተዳደር በ2018 ባሉን አቅም አንዱ መሬት ነው፣ ውሃ ነው፣ ሌላ የሰው ኃይል ነው። ከሰው ኃይል ውስጥ ኢንቨስተሮች አሉን። ቴክኖሎጂ ማላመድ የሚችሉ ሀብት ያላቸው የሚያግዙ የሚታገዙ አሉን። እነሱን እንደ አንድ አቅም ወስደን 105 ሄክታር ያክል በዚህ ዓመት ለመዝራት እቅድ ይዘናል። ዘንድሮ በከተማ አስተዳደሩ ሊለማ ለታቀደው 105 ሄክታር የበጋ መስኖ ስንዴ በቂ ዝግጅት መደረጉን የተናገሩት ደግሞ የብርብር ከተማ አስተዳደር ኢኮኖሚያዊ ክላስተር አስተባባሪና ምክትል ከንቲባ አቶ ወንድማገኝ ወይዛ ናቸው። እንደ ብርብር ከተማ አስተዳደር በ2018 ዓመተ ምህረት 105 ሄክታር ለማምረት አቅደናል። ይህን 105 ሄክታሩን በኢንቨስትመንት 93 ሄክታር በቀበሌያት ኢፊቲሲ ማሳና በአርሶ አደር ማሳ ደግሞ 12 ሄክታር ለማልማት አቅደን እየሰራን ነው። ከዚህ ጋር ተያይዞ የአንደኛ ዙር እርሻ ስራን አጠናቀን ዛሬ በይፋ ያው እንግዲህ መዝራት ጀምረናል። ይህን ስናደርግ ግን የበጋ መስኖ ስንዴ በባህሪው ያው የውሃ አማራጮችን መሰረት አድርገው ነው የሚሰራውና እኛም ይህንን ታሳቢ አድርገን የውሃ አማራጮቻችንን አይተን እቅዳችንን ሸንሽነን እየሰራን ነው። በመርሃ ግብሩ በጋሞ ዞን ረዳት የመንግስት ተጠሪ አቶ ተመስገን ኢዩኤል የተመራ የመንግስትና የፓርቲ የስራ ኃላፊዎች ልዑክ፣ የምዕራብ አባያ ወረዳና የብርብር ከተማ አስተዳደር የመንግስት የስራ ኃላፊዎች እንዲሁም በመስኩ የተሰማሩ ኢንቨስተሮች ተገኝተው የከተማ አስተዳደሩን የበጋ መስኖ ስንዴ የመዝራት ስራ በይፋ አስጀምረዋል። በበጋ መስኖ ስንዴ የሚለሙ የኢንቨስተሮችን እርሻም ተዘዋውረው ተመልክተዋል።
በገበታ ለትውልድ ፕሮጀክት ባለሀብቱን በማሳተፍ ጋሞ ዞንና አርባ ምንጭ ከተማን በሀገራችን በቱሪዝም ተመራጭ ለማድረግ እየተሰራ መሆኑን የማዕድንና ኢነርጂ ሚኒስተር ኢንጂነር ሀብታሙ ተገኝ ገለጹ። የግል አልሚ ባለሀብቱን ከገበታ ለትውልድ ፕሮጀክት ጋር በመተባበር አካባቢውን እንዲያለማ 80 ሄክታር ቦታ በተመጣጣኝ ዋጋ መቅረቡ ተመላክቷል። ሲራክ ሳለ ተጨማሪ ያለው የገበታ ለትውልድ ፕሮጀክት ሪዞርት ቪላ ለአርባ ምንጭ ፕሮጀክት በሚል በዞኑ ለሚገኙ አልሚ ባለሀብቶች ስለ ፕሮጀክቱ ገለጻ ሰጥቷል። የኢፌዴሪ ማዕድን ሚኒስትርና የሪዞርት ቪላ ለአርባ ምንጭ ፕሮጀክት ሰብሳቢ ኢንጂነር ሀብታሙ ተገኝ የአካባቢው ባለሀብትም የልማቱ ተጠቃሚ እንዲሆን በማሰብ ገበታ ለትውልድ ፕሮጀክት የራሱ ከነበረ ይዞታ 80 ሄክታር ቦታን ለአልሚ ባለሀብቶች በተመጣጣኝ ዋጋ ማቅረቡን ገልጸዋል። እውነት ለመናገር ዛሬ አሁንም ድጋሚ እንደምናገረው ነገር እዚህ ስመጣ በጣም ደስ ይለኛል እና አርባ ምንጭ ስመጣ በቃ ብዙ ነገርን አራግፌ መሄደው እዚህ ስመጣ ነው። እዚህ አካባቢ ላሉ ለሚኖሩ ለቢዝነስ ኮሚኒቲ ይሄን ሀሳብ ሼር እናርጋቸውና ይግዙና ይጠቀሙ ብለን ነው። ቦታ እየተሸጠ ነው። እኛ 120 ሄክታር ነው የሰጠን የጋሞ ህዝብና ከተማ አስተዳደሩ ይሄንን እንድናለማበት ለፕሮጀክቱ ከዛ ውስጥ ወደ 40 የሚሆነው ኦልሬዲ እኛ የተጠቀምነው ወደ 80 ሄክታሩን ነው አሁን የጋበዝ ነው። እንደው እንደምኞታችን ይሆናል ብለንም እርግጠኛ ነን። አርባ ምንጭ የተለየች ቦታ እና የተለየ ዴስቲኔሽን እንዲሆን በፓሽን ነው የምንሰራው። ዓላማቸውም አካባቢውን ከባለ ሀብቱ ጋር አብሮ በማልማት አርባ ምንጭን የዓለም የትኩረት ማዕከል ማድረግ እንደሆነ ገልጸዋል። ይሄን የመሰለ አካባቢ ዘንድ ድሃ እንሆናለን። ብቻውን ለአርባ ምንጭ ቱሪዝም ብቻ አርባ ምንጭ ፍራፍሬው ሆኖ ማለቂያ የለው። ቱሪዝሙ ብቻውን አርባ ምንጭን ዱባይ ያረጋታል። ጠቅላይ ሚኒስትሩ አገሪቱ በቱሪዝም ላይ ያላትን ታሪክና ባህል ስለሚያውቁ አልተሰራም ብለው በቁጭት ስለሚያምኑ ነው ይሄንን ከሰው ገንዘብ ራት እየጋበዙ እየለመኑ የሚያለሙት። የቱሪዝም ዴስቲኔሽንን በጣም የተመረጠ እና ዓለም መጥቶ የሚያርፍበት ማድረግ ነው የፈለጉት። የምንፈልገው በጣም ሩቅ ነው። ያው አሁን ከኛ ጋር አብሮ ኩርፍቱም ይመረቃል። ኦልሞስት ደርሷል። በጣም የሚገርም ስራ ነው እሱ የሚሰራው ያለው። የኛም ስራ በጣም ጥሩ ነው፣ ታዩታላችሁ። ይህንን ጨርሰን አርባ ምንጭን የመጨረሻው ዓለም የሚያርፍበት ከተማ ማድረግ ህልማችን ይሄ ነው። ለአልሚ ባለሀብቱም ከ100 በላይ የሚሆኑ ከ1000 እስከ 5000 ካሬ የሆኑ ቦታዎች ለግንባታ መዘጋጀታቸውን ገልጸው ከገበታ ለሀገር ግንባታ ደረጃ ጋር የተመጣጠነ የተለያዩ የመኖሪያና የንግድ ድርጅቶችን ግንባታ ማካሄድ እንደሚችሉም ጥሪ አቅርበዋል። እና ያቀረብነው ሀሳብ ቦታውን እንድትገዙ፣ እኛ ቦታውን ስትገዙ ስራውን እንጨርስበታለን። እናንተ ደግሞ ገዝታችሁ ስትፈልጉ ኑሩበት፣ ስትፈልጉ ደግሞ ለሪዞርቱ አከራዩ ነው። ይሄ በጣም ጥሩ ኦፈር ነው። የተወሰነ ተሽጧል፣ ቀሪ ያለ ግን በተደጋጋሚ የምናገረው እዚህ አካባቢ ስራ ያላቸውና ዲያስፖራውና እዚህ ያለ ህዝብ ይህንን አጋጣሚ መጀመሪያ ይጠቀሙ። ከየትም ቦታ እያመጣን ከምንሸጠውም በሚል ክቡር ፕሬዚደንቱ ጋር ተነጋግረን ነው ሰራቸው ስራዎች በጣም ጥራት ያላቸውና ደረጃቸውን የጠበቁ አንድ የሆነ የቱሪዝም መንደር ነው 120 ሄክታር ላይ መፍጠር የፈለግነው። በቃ እሱ ነው አንድ የሆነ የቱሪዝም መንደር ነው የፈለግነው። እሱን ለማየት የኢትዮጵያ ህዝብ በሙሉ እንዲመጣ ደግሞ በጣም ርካሽ ነው የሚሸጥበት ዋጋ፣ ሲፈልግም ይኖርበታል እና ኦፈር የተደረገው ይሄ ነው። እዚህ ላለው ብቻ ያንን እድል ማቅረብ ሊሚትድ ነው፣ ትንሽ ነው። ገና ለብዙ ሰው ሸጠን እንትን ማድረግ አለብን። መድረኩ በጋሞ ዞን አስተዳደር አዳራሽ ሲደረግ መልእክት ያስተላለፉት የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ፕሮጀክት ወደ ዞኑ በማምጣታቸው ምስጋናቸውን አቅርበው አርባ ምንጭን የዓለም አይን ማረፊያ ለማድረግ ዞኑ በቁርጠኝነት ይሰራል ብለዋል። የገበታ ለትውልድ ፕሮጀክት ሌሎች በርካታ ልማቶችን የሚጠራ ከመሆኑም በላይ ለአልሚ ባለሀብቱ ያቀረበው ይህ እድል ተባብሮ የመበልጸግ የመንግስት ስትራቴጂን የተከተለ መሆኑን አውስተዋል። ጠቅላይ ሚኒስትራችን ደጋግሞ ከመምጣታቸው ጋር ተያይዞ በርካታ ባለሀብቶች የአይን ማረፊያ ከተማችን ዞናችን ሆኗል። ስለዚህ ዛሬ በዚህ ስንሰበሰብ
የማንቂያ አርባ ምንጭና አካባቢው ላይ የሚታለሙ ባለሀብቶች መንቃትና ቀጥሎ ባሉ ልማት ስራዎች ላይ ተሳትፎ እንድትጨምሩ መንግስታችንም ባልተለመደ ሁኔታ ሞዴሉንም ቀይሯል። በመንግስት ብቻም ሳይሆን በግል ባለሀብትም ብቻ ሳይሆን በጥምረት በመንግስት በህብረተሰብ በግሉ ባለሀብት በጥምር አገር ልትለማ እንደምትችል በዚህ ሞዳሊቲ በርካታ ስራዎች እንደ ሀገር የተጀመሩ አሉ። ይበልጥ ደግሞ ከተማችንን አሁን ካለችበት ከፍ ለማድረግ በጋራ መስራት አለብን የሚል ጥሪም ለማቅረብ የታሰበ ነው። አልሚ ባለሀብቶቹ የቀረበላቸው እድል እጅግ አስደሳች መሆኑን ገልጸው የእድሉ ተጠቃሚ በመሆን በጋራ አካባቢያችንን ለማልማት ቁርጠኛ ነን ብለዋል። በመጀመሪያ ጠቅላይ ሚኒስትራችንን በጣም ነው የምናመሰግነው። እንደ አርባ ምንጭ ተወልዶ እንዳደገና እንደ ጋሞ ማህበረሰብ ይህ ትልቅ ምርታ ነው ብዬ ነው የማስበው። ካሰብነው በላይ ነው። በተፈጥሮ የታደለች ከተማችንን ጠቅላይ ሚኒስትራችን ደግሞ ይህችን ቦታ ወርቅ የሆነች ቦታ በእይታ ውስጥ አስገብተው ይህንን የመሰለ ትልቅ ፕሮጀክት መሰራቱ እጅግ በጣም ልናመሰግናቸው። ይህንን ደግሞ 80 ሄክታር አለ ከተባለው ብንችል በግል ባንችል ለሁለት ለሶስት በውጭም ያሉ እህት ወንድሞቻችንም ሲመጡ የሚያርፉበት እነሱን ማስተባብረን እንገነባለን ብለን ተስፋ እናደርጋለን። አዎ በእውነት በኔ እድሜ ወይ በአባቴ እድሜ ይሄን ነገር ማየት ለኔ በጣም ያው ሰው ዱባይ እንደሄድኩ ነው የሚቆጥረው። ስለዚህ እኛንን ባለሀብቱንም የአካባቢውን ባለሀብት ሌላውን አካባቢ እንደሚያልማው ወስዳችሁ አልሙ ስሩ በማለቱ እጅግ በጣም ደስ ብሎናል። ሙሉ ባለሀብቱ ተሰብስቦ መጥቶ በጣም ደስ ብሎት ነው ያለው። ያው መንግስት ከጎኔ ጎን ሆናችሁ ስሩ፣ ሪዞርቱ ላይ ቦታ ወስዳችሁ ሀብታችሁን አፍስሱ በማለቱ እጅግ በጣም ደስ ብሎናል። በጣም ደስተኞች ነን። በኢንጂነር ሀብታሙ ተገኝ የተመራው ልዑክም የገበታ ለትውልድ ፕሮጀክትንና ለባለ ሀብቶቹ የተዘጋጀውን ቦታ ተዘዋውሮ ተመልክቷል። የውሃ ሀብትን በዘላቂነት ለማልማት የተቀናጀ የውሃ ሀብት አስተዳደር ተግባራዊ ማድረግ አስፈላጊ መሆኑ ተገለጸ። የሀሬ ተፋሰስ የአፈርና ውሃ ጥበቃ ስራን የተመለከተ ውይይት በአርባ ምንጭ ከተማ ተካሂዷል። የተመስገን ደበበን ዘገባ የአምላክነሽ ተረፈ እንደሚከተለው ታቀርበዋለች። በአርባ ምንጭ ከተማ ሀሬ ተፋሰስ እየተከናወነ በሚገኘው የአፈርና ውሃ ጥበቃ ዙሪያ በተካሄደ ውይይት የውሃ ሀብትን በዘላቂነት ለማልማትና የተፋሰስ አካባቢዎችን ከአደጋ ለመከላከል የተቀናጀ የውሃ ሀብት አስተዳደር ተግባራዊ ማድረግ አስፈላጊ መሆኑ ተገልጿል። የብሔራዊ የተቀናጀ የውሃ ሀብት አስተዳደር ፕሮግራም አስተባባሪ ዶክተር ብዙነህ አስፋው በገጸ ምድርና ከርሰ ምድር ላይ የሚገኙ የውሃ ሀብቶችን በማቀናጀትና በአግባቡ በመጠቀም በግብርናው ዘርፍ ለውጥ ማስመዝገብ ይገባል ብለዋል። የተቀናጀ የውሃ ሀብት አስተዳደር ሲባል እንግዲህ ውሃን ማዕከል ያደረጉ ማንኛውም እንቅስቃሴዎች መቀናጀት አለባቸው ብለን እናስባለን። እንደ ሚኒስቴር መስሪያ ቤት ምን ማለት ነው? የተቀናጀ መሆን አለበት ሲባል ግብርና ውሃን ይፈልጋል፣ መስኖ ውሃን ይፈልጋል፣ መጠጥ ውሃ አለ፣ ኃይል አለ፣ በርካታ ነገሮች አሉ ውሃን ማዕከል ያደረጉ ማለት። ስለዚህ ሁሉም የሚፈልገውን የውሃ ድርሻ ሲወስድ በቅንጅት መሆን አለበት ብለን እናምናለን። ምክንያቱም ባላንስ መሆን አለበት። የምንጠቀመው ውሃ የግራውንድ ሊሆን ይችላል፣ ወይም ከመሬት ገጸ ምድር ላይ ያለ ውሃ ሊሆን ይችላል፣ ወይም ከርሰ ምድር ያለ ሊሆን ይችላል። ስለዚህ በተቀናጀ መልኩ ካልተጠቀምነው የውሃ እጥረት ሊያጋጥመን ይችላል። አንዳንድ ቦታ ላይ ድርቅም አለ፣ ጎርፍም አለ። እነዚህ በርካታ ነገሮች አሉ። ስለዚህ ይህን ታሳቢ በማድረግ በብሔራዊ ደረጃ ወይም በሀገር አቀፍ ደረጃ የተቀናጀ ውሃ ሀብትን ለማሳለጥ ሚኒስቴር መስሪያ ቤቱ ፕሮግራም ቀርጾ ብሔራዊ የተቀናጀ ውሃ ሀብት አስተዳደር የሚል ፕሮግራም ቀርጾ እየሰራ ነው ያለው። ለዚህም ፕሮጀክቶች ተቀርጸው ወደ ትግበራ መገባቱን የጠቆሙት ዶክተር ብዙነህ በደቡብ ኢትዮጵያ ክልል ጋሞ ዞን የሀሬ ተፋሰስ ላይ እየተከናወነ የሚገኘው የአፈርና ውሃ ጥበቃ ስራ አበረታች መሆኑን አብራርተዋል። በተፋሰስ ልማት ስራው የህብረተሰቡ ተነሳሽነት የሚበረታታ መሆኑንም ነው ያወሱት። በአባይ፣ በተከዜ፣ በአዋሽ እንዲሁም ደግሞ በኦሞ ግቤ ላይ ይተገበራል። እዛም በተመሳሳይ ለርኒንግ መማሪያ የሚሆን ሞዴል ካችመንቶች መርጠናል። ጥናታቸውን ጨርሰናል። እቅድም አዘጋጅተንላቸዋል። ወደ ተግባር ለመግባት ነው አሁን እያሰብን ያለነው በእነኛ ቦታዎች ላይ ማለት ነው። ነገር ግን ሀሬ ላይ ቀድመን ስለገባን ያጋጠሙንን
ቻሌንጆች እንዴት እንደፈታናቸው ህብረተሰቡን እንዴት ሞቢላይዝ እንዳደረግን ሁሉን ነገር ወደ ስራ ለመግባት የሄድንበትን መንገድ ልምድ እንዲቀስሙ በማለት ከአራቱም ተፋሰሶች የራሱ የስምጥ ሸለቆን ጨምረን ላለፉት ትላንትናና ዛሬ በዛ ዙሪያ ላይ ልምድ እየተለዋወጥን እንገኛለን ማለት ነው። አቶ ተቀባ ተባበል ከአባይ ተፋሰስና ወይዘሮ የኔነሽ በቀለ ደግሞ ከኦሞ ጊቤ ተፋሰስ አካባቢ በመርሃ ግብሩ የተገኙ ተሳታፊዎች ናቸው። ከአፈርና ውሃ ጥበቃ ጋር ተያይዞ ችግሮችን በመለየትና መፍትሄዎች ላይ ትኩረት በማድረግ በተሰራው ስራ በ27 ቀናት ውስጥ ተመክሮ የሚሆኑ ተግባራት መከናወናቸውን መመልከት እንደቻሉ ተናግረዋል። እያጋጠሙ የሚገኙ ችግሮችን በቅንጅት መፍታት እንደሚቻል የጠቆሙት ተሳታፊዎቹ ከተፈጥሮ ሀብት ልማት ጋር ተያይዞ የሚስተዋሉ ችግሮችን በዘላቂነት ለመፍታት ርብርብ ማድረግ እንደሚገባም ነው የገለጹት። የውሃ ሀብትን በዘላቂነት ለማልማት የተፋሰስ አካባቢዎችን ከአደጋ ለመከላከል የተቀናጀ የውሃ ሀብት አስተዳደር ተግባራዊነት አስፈላጊ መሆኑን ተናግረዋል። በአርባ ምንጭ ቆይታችን በብራይት ፕሮጀክት ተግባራዊ የተደረጉ ካሉት የላንድስኬፕ ማኔጅመንት እና የወተር ሪሶርስ ማኔጅመንት ስራ መካከል የሀሬ ካችመንትን አይተናል። እንግዲህ አጠቃላይ ካችመንቱን ስናይ ከዚህ የምንወስዳቸውን ልምዶች ወደኛ አካባቢ ወስደን ተግባራዊ የምናደርጋቸውን ጠቃሚ የሆኑ ልምዶችን ለመውሰድ ከኛ ደግሞ መስጠት የምንችለው ልምድም ጭምር ካለ በመንገድ ልምድም ለመካፈል ነው የመጣነው። በዚህ በኦሞ ጊቤ ቤዝን የኛ የከፋ ዞን ላይ ወሺ ካችመንት እዛ ላይ ነው እኛ በብራይት ፕሮጀክት የተጀመረውን የወሺ ካችመንት ስራ እዛ ላይ እንሳተፋለን። አሰስመንት ፕሮግራም ላይም ስንሳተፍ ነበረ። እዚህ ደግሞ የሀሬ ካችመንት ላይ እየተሰራ ያለውን ስራ ለማየት ነበር የመጣነውና ባየነው ነገር በጣም ደስተኞች ነን። ያለው ነገር በጣም ደስ ይላል። በተለይ ደግሞ የህብረተሰቡ ተሳትፎ ትልቅ ለሌላም ቦታ ሊወሰድ የሚገባው ነገር ነው የማስበው ነገር እሱ ነው። በመርሃ ግብሩ ከአራቱም ተፋሰሶች የተወጣጡ የዘርፉ ባለሙያዎችና ኃላፊዎች ልምድ ልውውጥ አድርገዋል። ዘገባው የባልደረባችን ተመስገን ደበበ ነው። ተመልካቾቻችን አሁን ደግሞ ከውጪ ወዳገኘናቸው መረጃዎቻችን እንሸጋገራለን። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር የሚካሄደው ሁለተኛው ምዕራፍ ድርድር ተቃርቧል አሉ። ዩናይትድ ስቴትስ እና ሌሎች አደራዳሪዎች ወደ ቀጣዩ የትራምፕ እቅድ መሄድ እንዲቻል በሁለቱም ተደራዳሪ አካላት ላይ ግፊት ሲያደርጉ ቆይተዋል ተብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ያለውን ጦርነት ለማስቆም በዩናይትድ ስቴትስ አደራዳሪነት ወደሚደረገው ሁለተኛ ዙር ድርድር ለመግባት መቃረባቸውን ገለጹ። ነገር ግን ቁልፍ ጉዳዮች አሁንም ሊፈቱ ይገባል ብለዋል። በሁለተኛው የፕሬዝዳንት ዶናልድ ትራምፕ እቅድ መሰረት በጋዛ የሽግግር አስተዳደር ተቋቁሞ ዓለም አቀፍ የጸጥታ ኃይል ሲሰማራ እስራኤል ወታደሮቿን ከጋዛ ማስወጣት አለባት። ከዚህም በተጨማሪ ሐማስ ትጥቁን ፈተው ጋዛን መልሶ መገንባት መጀመር ይኖርበታል። የሐማስ አንድ ከፍተኛ ባለስልጣን ቡድኑ የቀረውን የጦር መሳሪያ ላለመጠቀም ወይም ለማከማቸት ዝግጁ መሆኑን ጠቁሟል። ዩናይትድ ስቴትስ እና ሌሎች አደራዳሪዎች ወደ ቀጣዩ የትራምፕ እቅድ መሄድ እንዲቻል ሁለቱም ተደራዳሪ አካላት ላይ ግፊት ሲያደርጉ ቆይተዋል። የአረብ መገናኛ ብዙሃን የቀይ መስቀል ቡድንና የሐማስ ታጣቂ ክንፍ አባላት በጋዛ ከተማ ዘይቱን አካባቢ የቀረውን የእስራኤል ታጋች አስከሬን ፍለጋ መቀጠላቸውን ዘግበዋል። ይህ እስራኤላዊ ፖሊስ የነበረ መሆኑ የተገለጸ ሲሆን ሙሉ ስሙ ሳጅን ራን ግቪሊ እንደሚባል ይፋ ተደርጓል። ሐማስ በእስራኤል ላይ ድንገተኛ ጥቃት በፈጸመበት መስከረም 26 2016 ዓመተ ምህረት ግቪሊ የተገደለ ሲሆን አስከሬኑ በእስራኤልና በሐማስ መካከል በተደረገው የመጀመሪያ የተኩስ አቁም ስምምነት መሰረት መመለስ አለበት። ኔታንያሁ እሁድ ዕለት በሰጡት ጋዜጣዊ መግለጫ ላይ እናመጣዋለን ሲሉ ቃል ገብተዋል። የጋዛ የተኩስ አቁም ስምምነት ተግባራዊ መሆን ከጀመረ 2 ወራት የሞላው ሲሆን ሁለቱም ወገኖች በየቀኑ አንዳቸው ሌላቸውን ስምምነቱን በመጣስ እርስ በርስ መወነጃጀላቸውን ቀጥለዋል። የእስራኤል ጦር ከግማሽ በላይ የሚሆነውን የጋዛ ሰርጥ ይቆጣጠራል። ሐማስ ደግሞ በተቀረው የግዛቱ ክፍል ውስጥ ዳግም ራሱን አደራጅቷል። ኔታንያሁ ከጋዜጠኞች ጋር ባደረጉት ቆይታም በወሩ መጨረሻ ከፕሬዝዳንት ትራምፕ ጋር የእቅዱን ሁለተኛ ምዕራፍ ማሳካት በሚቻልበት ሁኔታ ላይ ጠቃሚ ውይይት እንደሚያካሂዱ ተናግረዋል። የእስራኤል መንግስት ቃል አቀባይ ስብሰባው እንደ አውሮፓውያኑ ታህሳስ 29 እንደሚካሄድ አስታውቋል።
ኔታንያሁ እሁድ ዕለት ከጀርመን መራሄ መንግስት ፍሪድሪክ መርዝ ጋር በኢየሩሳሌም ከተገናኙ በኋላ ሐማስ ጋዛን የሚያስተዳድርበት ዘመን ማብቃት እንዳለበትና ቡድኑ የታጠቀውን መሳሪያ ለመፍታትና አካባቢውን ከወታደራዊ እንቅስቃሴ ነፃ ለማድረግ በቁርጠኝነት እንዲወጣ በድጋሜ ተናግረዋል። የሐማስ ከፍተኛ ባለስልጣን ባሰም ናዕም ከአሶሺየትድ ፕሬስ ጋር ባደረጉት ቆይታ ቡድናቸው የጦር መሳሪያ መፍታትን አስመልክቶም ላለመጠቀም ወይም በመጋዘን እንዲቀመጥ ማድረግ ላይ ለመነጋገር ዝግጁ መሆኑን ተናግሯል። የሐማስ የፖለቲካ ቢሮ አባል የሆኑት ናዕም አብዛኛው የቡድኑ አመራር በሚገኝባት በኳታር በሰጡት ቃለ ምልልስ ከዚህ የበለጠ ግጭቱ እንዳይቀጥል ወይም ተጨማሪ ግጭቶችንና ፍንዳታዎችን ለማስቀረት አጠቃላይ ጉዳዮች ላይ ለመነጋገር ዝግጁ ነን ብለዋል። ሐማስ ከዚህ በፊት ነፃ የፍልስጤም መንግስት ሳይፈጠር የጦር መሳሪያዎችን ለመፍታት ፈቃደኛ አለመሆኑን ሲናገር ነበር። ናዕም እስራኤል ቁልፍ የተኩስ አቁም ቃል ኪዳኖችን ሳትፈጽም ቀርታለች በማለት የከሰሱ ሲሆን ወደ ጋዛ በቂ እርዳታ እየገባ አለመሆኑንና ከግብጽ ጋር ያለው የራፋይ ድንበርም እንደገና እንዳልተከፈተ ተናግረዋል። የሰብአዊ እርዳታ ኤጀንሲዎች ወደ ሰርጡ የሚገቡት እርዳታዎች በከፍተኛ ሁኔታ መጨመራቸውን፣ ነገር ግን አሁንም በጸጥታ እጦትና በእስራኤል ጦር እገታ ምክንያት ችግር የገጠማቸው መሆኑን ይናገራሉ። በሰላም እቅዱ የመጀመሪያ ምዕራፍ መሰረት በህይወት ያሉ 20 ታጋቾች እንዲሁም 28 የታጋቾች አስከሬኖች እንዲመለሱ ይጠበቃል። እስራኤል በህይወት ያሉ ታጋቾችን ለማስፈታት ወደ 2000 የሚጠጉ ፍልስጤማውያን እስረኞችን ለቃለች። ሐማስ በህይወት ያሉትን ታጋቾችን በሙሉ የለቀቀ ሲሆን ከሟቾች የቀረው የአንድ ፖሊስ አስከሬን ብቻ ነው። እስራኤል ሐማስን የሟቾችን አስከሬን ለመመለስ ሆን ብሎ ያዘገያል ስትል ትከሳለች። ዘገባው የቢቢሲ ነው። ተመልካቾቻችን ስትከታተሉ የቆያችሁት የሰዓቱን ዜና 42 ነበር። ከማገባደዳችን አስቀድመን አርዕስተ ዜናዎችን በድጋሚ እናሰማችኋለን። ለጋሞ ዞንና አርባ ምንጭ ከተማ አመራሮች ሲሰጥ የቆየው የአቅም ግንባታ ስልጠና ተጠናቀቀ። በጋሞ ዞን በግብርናና በኢንዱስትሪ ልማት የተገኙ ውጤቶች አበረታች መሆኑ ተገለጸ። በዞኑ በመደበኛ መስኖ ከ53000 ሄክታር በላይ እንደሚለማ የጋሞ ዞን ግብርና መምሪያ አስታወቀ። የሚሉትና ከውጪ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር የሚካሄደው ሁለተኛው ምዕራፍ ድርድር ተቃርቧል አሉ። የሚሉት ለሳቱ የመራረጥናቸው አበይት ጉዳዮቻችን ነበሩ። ተመልካቾቻችን እየተከታተላችሁ የቆያችሁት የሳቱን ዜና 42 ነበር። ቀጣይ ስፖርትና ቢዝነስ ጉዳዮች ይጠብቃችኋል። በኔ በኩል